ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ በዚህ ቪዲዮ ይዤላችሁ የመጣሁት በሴክሽን 1.4 ላይ the mission of physics and career awareness በሚል በዚህ ቪዲዮ እንመለከታለን። ታዲያ ዩኒት 1 ላይ ማለትም ሂውማን ሶሳይቲ ላይ ስንመለከታቸው የነበሩ ኮንሰፕቶች ነበሩ። ከዚህ በፊት ስለ ኖሌጅ ተመልክተን ነበረ። ጠቅላላ ስለ ፊዚክስ ኖሌጅ እንዴት አኳየር እንደምናደርግ አይተን ነበረ። ታዲያ የፊዚክስ እውቀት ከያዝን በኋላ ምንድነው ዓላማው? የፊዚክስ ማወቃችሁ ለምንድነው ጥቅሙ? ስለዚህ ከዛ አንፃር በዚህ ቪዲዮ ፊዚክስ የራሱ የሆነ ተልእኮ አለው። ስለዚህ የፊዚክስ ተልእኮች ምን እንደሆነ ማወቅ አለባችሁ። በተጨማሪ ደግሞ ከፊዚክስ ጋር የተገናኙ ስራዎች አሉ። ስለዚህ የስራ ግንዛቤዎችን ማለት ነው። ምን አይነት ስራዎች ነው ልትሰሩ የምትችሉ? ለምሳሌ ፊዚክስ ከተመረቃችሁ በኋላ በምን አይነት የስራ ዘርፍ ልትሰማሩ ትችላላችሁ የሚለውን ነገር በሰፊ ያሳያችኋለሁ ማለት ነው በዚህ ቪዲዮ። መልካም። ስለዚህ ይህንን ቪዲዮ ታዲያ ተዘጋጅቶ የሚቀርብላችሁ በሳቋማ ሲሆን ሳቋማን ቴሌግራም በዩቲዩብ ደግሞ ዌብሳይቱ ላይ ገብታችሁ ልትከታተሉ ትችላላችሁ ማለት ነው። በጣም ጥሩ። ስለዚህ አሁን እንደ ኦብጀክቲቭስ የምንይዘው ምንድነው? በዚህ ሴክሽን መጨረሻ ላይ at the end of this section you'll be able to explain the job opportunities concerning to physics ከፊዚክስ ጋር የተያያዙ ስራዎችን ኤክስፕሌን ማድረግ ትችላላችሁ በዋነኛነት። ስለዚህ እነዚህ ስራዎች ምንድናቸው የሚለውን ነገር በጥልቀት የምንመለከት ይሆናል ማለት ነው። ስለዚህ እስኪ ለመጀመሪያ እንደ ብሬንስቶርሚንግ ኩዌስችን mention list of careers related to physics ይለናል። ከፊዚክስ ጋር የተገናኙ ስራዎችን ልጠቅሱ ትችላላችሁ ወይ እያለ ነው። ስለሆነም ከፊዚክስ ጋር የተገናኙ የስራ ዘርፎች ምንድን ናቸው የሚለው ስንመለከት፣ ለምሳሌ ፊዚክስ ብትማሩ ፊዚሲስት መሆን ትችላላችሁ። ፊዚሲስት የሚባል ምንድነው? አንድ በፊዚክስ የተማረ ሰው ሪሰርች ላይ ጥናት ላይ የሚሳተፍ ፊዚክስ ጥናት ላይ የሚሳተፍ ፊዚሲስት ብለን እንጠራዋለን። ሰው አስትሮፊዚስት መሆን ትችላላችሁ። አስትሮኖሚ ላይ ማጥናት ትችላላችሁ። ሜዲካል ፊዚሲስት መሆን ትችላላችሁ። ኒውክሊየር ኢንጂኒየር፣ ጂኦፊዚስት፣ ማቴሪያል ሳይንቲስት፣ ኦፕቲካል ኢንጂኒየር፣ ዴታ አናሊስት ኦር ሳይንቲስት የምንለው ማለት ነው። ክላይሜት ሳይንቲስት፣ እንዲሁም ደግሞ አኮስቲክ ኢንጂኒየር። እንግዲህ ልጠቅስላችሁ ከምችለው በላይ ብዙ የስራ ዘርፎች አሉ ማለት ነው። ከብዙ በጥቂቱ ብዙ አይነት የስራ አማራጮች ያለው የትምህርት ዘርፍ መሆኑን ልትረሱት አይገባም ማለት ነው። So, the diversity of physics careers is an appealing aspect for prospective students. በስራ ዘርፍ ደረጃ በምትመለከቱበት ጊዜ እንግዲህ ለወደፊት ተማሪዎች ማለት ነው በጣም የሚስቡ የስራ ዘርፎችን የያዘ ምንድነው ማለት ነው ዘርፍ ነው ማለት ነው። ስለዚህ የፊዚክስ የተለያዩ የስራ ዘርፎች ለተማሪዎች ወይም ለወደፊት ተማሪዎች እጅግ የሚስቡ የስራ አማራጮችን የያዘ ነገር ነው ማለት ነው። ስለዚህ ለምንድነው ካላችሁኝ so physics graduates have skills that are in high demand in diverse sectors. እሱም ያው የፊዚክስ ተማሪዎች ወይም የፊዚክስ ተመራቂዎች የሚይዙት ስኪል በተለያዩ የስራ መስኮች ምን ስለሆነ ነው በከፍተኛ ደረጃ ተፈላጊ ስለሆነ ነው ማለት ነው። በጣም ጥሩ። So this includes skills relating to numeracy, problem solving, data analysis, and the communication of complex idea, as well as a wider understanding of how the world works on a scientific and human level. ታዲያ የሚይዙት ስኪል ለምሳሌ ለመጥቀስ ያህል ምን አይነት ስኪሎች መሰላችሁ? ለምሳሌ ኒውሜሬሲ፣ ለምሳሌ ቁጥሮችን አናላይዝ ማድረግ ማለት ነው። ሌላ ደግሞ ፕሮብለም ሶልቪንግ፣ ፕሮብለሞችን መፍታት። አንዳንድ ለምሳሌ ፊዚክስ ሪሌትድ የሆኑ ፕሮብለሞችን ሶልቭ ማድረግ መፍታት ላይ። እንዲሁም ደግሞ ዴታ አናሊሲስ አለ። አንድን ዴታ ወስዶ በተገቢው አናላይዝ አድርጎ ትንታኔ መስጠት። በተጨማሪም ደግሞ ኮሚኒኬሽን ኦፍ ኮምፕሌክስ አይዲያ፣ የተለያዩ ውስብስብ የሆኑ አይዲያዎችን በማዋቀር እንዲሁም ደግሞ በማገናኘት በማግባባት የሚሰራ ስራ አለ ማለት ነው። ሌላው ምንድነው ፊዚክስ አንድ የሚሰጣችሁ ስኪል ምንድነው? ለምሳሌ የምትኖሩበት ዓለም እንዴት ይሰራል የሚለውን ነገር በሰውኛ ግንዛቤ እንዲሁም ደግሞ በሳይንሳዊ አረዳድ ደረጃ መረዳት ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት ስኪሎችን ከብዙ በጥቂቱ ይኖራችኋል ማለት ነው ፊዚክስን በምትማሩበት ጊዜ ማለት ነው። ታዲያ አሁን ቲፒካል ካሪየርስ ኢን ፊዚክስ እስኪ እንመልከት። ማለትም በፊዚክስ ውስጥ ያሉ የስራ ዘርፎች አይነቶችን እንመለከታለን ማለት ነው። ታዲያ ለመጀመሪያ እናንተ ለምሳሌ ኤክስፕሎር ማድረግ የምትፈልጉት ለምሳሌ ኮንሰፕት ሊኖር ይችላል። ልክ ለምሳሌ እንደ ስፔስ፣ ታይም፣ ማተር እንዲሁም ደግሞ
በቁሳዊ ዓለም ውስጥ ስላሉ አንዳንድ ለምሳሌ ጥያቄ የሚጭሩባችሁ ነገሮች ወይም ኢንትሪግ ኤሌመንቶች ሊኖሩ ይችላሉ እና ስለነሱ ማወቅ በምትፈልጉበት ጊዜ የፊዚክስ ዲግሪ የዛኔ ነው ከፍተኛውን አስተዋጽኦ ለእናንተ የሚጫወተው ማለት ነው። ስለዚህ ለስራ መስካችሁ ወይም ለስራ ዘርፋችሁ ለወደፊት ለምትፈልጉት የስራ ዘርፍ የፊዚክስ ዲግሪ እጅግ ከፍተኛ ሮል ይጫወታል ማለት ነው። ከዛ በተጨማሪ ለምሳሌ የፊዚክስ ግራጁዌትስ ማለትም የፊዚክስ ምሩቃን ማለት ነው በሪሰርች ስራ ላይ ማለትም በተለያዩ ኢንዱስትሪዎች ላይ የሪሰርች ስራ ላይ ለመሳተፍ የሚፈልጓቸው ዘርፎች አሉ። ለምሳሌ በምን አይነት ዙሪያዎች ኢንዱስትሪዎች ነው ካላችሁኝ፣ ለምሳሌ ኤጁኬሽን ላይ፣ አውቶሞቲቭ፣ ኤሮስፔስ፣ ዲፌንስ ላይ፣ ሄልዝ ኬር፣ ኢነርጂ፣ ማቴሪያልስ፣ ቴክኖሎጂ ኤንድ አይቲ እነዚህ ከብዙ በጥቂቱ የምንጠቅሳቸው ናቸው ማለት ነው። ስለዚህ በእነዚህ ኢንዱስትሪዎች ውስጥ ፊዚክስ የራሱን የቻለ ከፍተኛ የሆነ ሚና አለው ማለት ነው። ስለዚህ አንድ የፊዚክስ ግራጁዌት ወይም ምሩቅ በእነዚህ ኢንዱስትሪዎች ውስጥ በተጠቀሱት ኢንዱስትሪዎች ውስጥ የመሳተፍ እድሉ ወይም ቻንሱ ከፍተኛ ነው ማለት ነው። ለምን? በዋናነት ፊዚክስን እንደ ባክቦን ወይም እንደ ጀርባ አጥንት ስለሚጠቀሙ ማለት ነው እነዚህ ኢንዱስትሪዎች። በጣም ጥሩ። ስለዚህ አሁን የምናየው በመጀመሪያ ምንድን ነው? አሁን ፊዚክስ ካሪስ ኢን ስፔስ ኤንድ አስትሮኖሚ የፊዚክስ የስራ ዘርፎች በስፔስ እና በአስትሮኖሚ ውስጥ ምን ይመስላል የሚለውን ነገር እስኪ እንመልከት። እንግዲህ እንደምታውቁት አንድ በአስትሮኖሚ ውስጥ ያለ ሳይንቲስት ምን ይባላል? አስትሮኖመር ይባላል። ስለዚህ አስትሮኖመር የተባለ ይሄ ሳይንቲስት ምንድን ነው የሚያደርገው? ስለዚህ የሚያደርገው ነገር ምንድን ነው? ስለ ዩኒቨርሱ ነው የሚያጠነው። ስተዲስ ዩኒቨርስ። ስለዚህ ስለ ዩኒቨርሱ ማጥናት ብቻ ሳይሆን ሌላ ምን ያደርጋል መሰላችሁ? ኮሌክቲንግ ዳታ ፍሮም ግሎባል ሳተላይትስ ኤንድ ስፔስ ክራፍት። እንግዲህ እንደምታውቁት እነዚህ ግሎባል ሳተላይትስ ማለት መሬትን የሚሽከረከሩ ሳተላይቶች እንዲሁም ደግሞ ስፔስ ክራፍቶች ከነሱ የሚመጣውን ዴታ ምን ያደርጋል? ኮሌክት ያደርጋል፣ ይሰበስባል። በተጨማሪም ደግሞ ሬዲዮ ኤንድ ኦፕቲካል ቴሌስኮፖች እንደምታውቋቸው እነዚህ ቴሌስኮፖችን ኦፕሬት ያደርጋል ወይም ያንቀሳቅሳል ማለት ነው። ስለዚህ እንደ አስትሮኖመር ስታስቡ እናንተ ወደፊት እነዚህ አይነት ስራዎች እንዳሉ ገና ካሁኑ ልትረዱ ይገባል ማለት ነው። ሌላው ደግሞ ፊዚክስ ካሪስ ኢን ሄልዝ ኬር። እንግዲህ በጤና ክብካቤ ዙሪያ ያሉ ምን ይኖራሉ ማለት ነው? የስራ ዘርፎች አሉ ማለት ነው በፊዚክስ ውስጥ ፊዚክስን የሚይዙ ማለት ነው። ስለዚህ አሁን የፊዚክስ የስራ ዘርፎች በጤና ዙሪያ ምን ይመስላል የሚለውን እስኪ እንመልከት። ሶ ካሪስ ኢን ሄልዝ ኬር ፎር ፊዚክስ አር አባንዳንት። እንደሚታወቀው በሄልዝ ኬር ላይ ፊዚክስን የያዙ የስራ ዘርፎች እጅግ ብዙ ናቸው ማለት ነው። ሶ ሜዲካል ፊዚክስ is a key area for physicists in health care። አንደኛው በዋናነት ሜዲካል ፊዚክስ ይሰኛል ማለት ነው። አንድን ፊዚሲስት የሚይዝ የስራ ዘርፍ ማለት ነው በጤና ዙሪያ። ሌላው ሜዲካል ፊዚክስ closely aligns with biomedical engineering። ከባዮሜዲካል ኢንጂነሪንግ ጋር ሜዲካል ፊዚክስ በቅርበት ወይም ተመሳሳይ የሆነ ፊልድ ነው ማለት ነው። ሶ ባዮሜዲካል ኢንጂነሪንግ ላይ የሚሰሩ ነገሮች ከሜዲካል ፊዚክስ ጋር የተገናኙ ናቸው ማለት ነው። ታዲያ ፊዚክስ ኮላቦሬት ዊዝ ባዮሜዲካል ኢንጂነርስ። ስለዚህ ፊዚስቶች ከባዮሜዲካል ኢንጂነሮች ጋር በቅርበት አብረው የሚሰሩ ናቸው። so they work on developing and maintaining medical technologies and equipment። ታዲያ የሜዲካል ኢኩፕመንቶች መሳሪያዎችን ዴቨሎፕ በማድረግ ማለትም በማሳደግ እንዲሁም ደግሞ ሜንቴን በማድረግ ዘላቂ እንዲሆኑ መሳሪያዎች ላይ አብረው ምን ያደርጋሉ ማለት ነው? ይሰራሉ ማለት ነው። Physicists work in radiology, radiation oncology and nuclear medicine። ታዲያ ፊዚስቶች የሚሰሩበት ሜዲካል ሳይንስ ውስጥ ማለት ነው ወይም ሄልዝ ኬር ላይ ምን አለ መሰላችሁ? ራዲዮሎጂ አለ። ራዲዮሎጂ ጨረራን ተጠቅመን ለምሳሌ የሰውነታችን ውስጣዊ ገጽታን የምንመለከትበት አንድ የሕክምና ዘርፍ ነው። ሌላው ደግሞ ሬዲሽን ኦንኮሎጂ አለ። ማለትም ጨረራን ተጠቅመን የተለያዩ በሽታዎችን የምናክበት ልክ እንደ ካንሰር አይነቶችን። በተጨማሪም ደግሞ ኒውክሊየር ሜዲሲንም ላይ በዋናነት ይሳተፋሉ ማለት ነው። so they test and approve new technologies and equipment in these fields። ስለዚህ በእነዚህ ፊልዶች ላይ አዳዲስ ቴክኖሎጂዎችን አፕሩቭ በማድረግ ወይም በማጽደቅ እንዲሁም ደግሞ ቴስት በማድረግ በመሞከር ይሳተፋሉ ማለት ነው ፊዚስቶች። በተጨማሪም ካርዲዮሎጂ ኤንድ ኒውሮሎጂ typically requires additional medical degree። ታዲያ እነዚህ ካርዲዮሎጂ
ማለትም ለምሳሌ የልብ እንዲሁም ደግሞ የደም ስር ላይ የተገናኘ የሚያጠና የሜዲካል ሳይንስ ክፍል ነው። እንዲሁም ደግሞ ኒውሮሎጂን በምትመለከቱ ጊዜ ስለ ነርቭ የሚያጠና ነው። ስለዚህ እነዚህ ደግሞ አዲሽናል ወይም ተጨማሪ ዲግሪዎችን ሜዲካል ዲግሪዎች ያስፈልጋል ማለት ነው እነዚህ ነገር ለማጥናት። በጣም ጥሩ። አሁን ደግሞ በቀጣይ የምናየው ምንድነው? ፊዚክስ ካሪርስ ኢን ኢንጂነሪንግ። የፊዚክስ የስራ መስኮች በኢንጂነሪንግ ውስጥ ምን ይመስላሉ የሚለው ነገር እንመልከተው እስኪ። ስለሆነም የኢንጂነሪንግ ሴክተር ወይም የኢንጂነሪንግ ዘርፍ በፊዚክስ የተለያዩ የስራ ዘርፎችን ያበረክታል። በዋናነትም ግን መሰረት የሚያደርገው ምንድን ላይ ነው? ማኒፋክቸሪንግ እና ቴክኖሎጂ መሰረት ያደረጉ ስራዎች ላይ ነው ማለት ነው። ማኒፋክቸሪንግ ላይ አንድ ነገር ማምረት ላይ የተመሰረቱ ስራዎች ማለት ነው። ሌላው ደግሞ ቴክኖሎጂ ቤዝድ፣ ለምሳሌ እንደ መኪና ወይም ለምሳሌ ሞባይላችሁ ወይም ለምሳሌ ላፕቶፓችሁ የተለያዩ አይነት ቴክኖሎጂ ቤዝድ የሆኑ ነገሮች ላይ ፊዚክስ ለሚማሩ ተማሪዎች ወይም በፊዚክስ ግራጁዌት ላደረጉ ተማሪዎች ራሱን የቻለ የስራ ዘርፍ አለው ማለት ነው። ታዲያ የፊዚክስ ምሩቃን ወይም በፊዚክስ የተመረቁ ተማሪዎች ምን አይነት ሮል አላቸው መሰላቸው? በተለያዩ ኢንዱስትሪዎች ላይ አንድን ፕሮዳክት ወይም አንድን ምርት እንዲሁም ደግሞ የማኒፋክቸሪንግ ፕሮሰስ ማለትም የምርት ሂደቱን ማለት ነው በማገዝ እጅግ ከፍተኛ አስተዋጽኦ አላቸው። ለምሳሌ በሜዲሲን፣ ኢነርጂ፣ በትራንስፖርት፣ በዲፌንስ፣ በስፔስ ኤክስፕሎሬሽን እንዲሁም ደግሞ በቴሌኮሙኒኬሽን ላይ በምትመለከቱበት ጊዜ ፊዚሲስቶች ወይም የፊዚክስ ተማሪዎች ወይም በፊዚክስ የተመረቁ ተማሪዎች እጅግ ከፍተኛ የሆነ አስተዋጽኦ አላቸው ወይም ሚና አላቸው ማለት ነው። ስለዚህ ፊዚክስ በምትማሩበት ጊዜ ምን ያህል አስፈላጊ ተማሪዎች እንደሆናችሁ እየተረዳችሁ መሆን አለባችሁ ማለት ነው። ስለዚህ ፊዚክስ እጅግ ብዙ አፕሊኬሽን ያለው ሰብጀክት ነው ማለት ነው። ጥሩ። አሁን ደግሞ ፊዚክስ ካሪርስ ኢን ኢነርጂ። አሁን ኃይልን መሰረት ያደረገ የፊዚክስ የስራ ዘርፎች ምንድን ናቸው የሚለውን ነገር እስኪ አብረን እንመልከት። ታዲያ በኢነርጂ ላይ ስንመለከት ኢነርጂ መሰረት አድርገን ስንመለከት ታዳሽ ወይም ለምሳሌ የማይታደሱ የኃይል አማራጮችን መሰረት አድርገን በምንመለከትበት ጊዜ በሁለቱም ዘርፎች ማለት ነው በሪኒውብል ኤንድ በነን ሪኒውብል ኢነርጂ ላይ በምትመለከቱት ጊዜ በጣም ብዙ የሆኑ የስራ ዘርፎች አሉ። Alongside the rise of renewable energy, oil and gas companies remain big players in the energy market and are major employers for physics graduates. ታዲያ ከታዳሽ የኢነርጂ ሶርሶች በተጨማሪ ለምሳሌ በዘይት እንዲሁም ደግሞ በኦይል እንዲሁም ደግሞ የጋዝ ካምፓኒዎች ማለት ነው ትልቅ የፊዚክስ ግራጁዌት ተማሪዎችን በመፈለግ ትልቅ የሆነ ፍላጎት ያላቸው ካምፓኒዎች ናቸው ማለት ነው። የኦይል እና የጋዝ ካምፓኒዎች ማለት ነው። One area of focus is on extracting fossil fuel reserves in the most efficient way possible using knowledge of the Earth's characteristics and the newest technology. ታዲያ አዲስ እየመጡ ያሉ ቴክኖሎጂዎችን እንዲሁም ደግሞ የመሬትን ባህሪ በማጥናት ማለት ነው እነዚህ ከመሬት ውስጥ ያሉ ለምሳሌ ፎሲል ፊውሎችን ማለት ነው መሬት ውስጥ የተቀመጡ ወይም በተፈጥሮ የምናገኛቸው ፎሲል ፊውሎችን አውጥቶ በአግባቡ ማዋል በአግባቡ እንድናውል ምን ያደርጋል ማለት ነው። እነዚህ እውቀቶች ከፍተኛ የሆነ አስተዋጽኦ ያደርጋሉ ማለት ነው። As fossil fuels deplete, energy companies are investing in renewable resources like wind and solar energy, creating significant career opportunities in research and development. ታዲያ እንደምታውቁት የፎሲል ፊውል መሬት ላይ ያለው ፎሲል ፊውል እንደምታዩት ሁሉ ጊዜ ፎሬቨር የሚቆይ ነገር አይደለም፣ ዲፕሊት ያደርጋል ማለትም እየተራቆተ ይሄዳል። ስለዚህ የኢነርጂ ካምፓኒዎች የሚወስዱት አማራጭ ምንድነው? ወደ ታዳሽ የሆነ የኃይል ምንጮች ይሄዳሉ። ለምሳሌ እንደ ዊንድ እንዲሁም ደግሞ ወደ ሶላር ኢነርጂዎች ይሄዳሉ ማለት ነው። ወይም ከፀሐይ የሚገኝ የኃይል አማራጮች ላይ ይሄዳሉ። ስለዚህ ምን ይፈጥራሉ ማለት ነው? በተለያዩ የጥናት ላይ እንዲሁም ደግሞ እድገትን መሰረት ያደረጉ የስራ እድሎችን መፍጠር ይችላሉ ማለት ነው። ታዲያ የእናንተ ሮል የእናንተ ሚና በእንደዚህ አይነት ዘርፎች ምን ሊሆን ይችላል መሰላችሁ? ከሌሎች ሳይንቲስቶች ጋር ኮላቦሬት ማድረግ፣ መተባበር እንዲሁም ደግሞ ኢንጂነሮች ሊሆን ይችላሉ በዚህ ዘርፍ ላይ ያሉ ማለት ነው። ታዲያ ተባብራችሁ የምታመጡት ነገር ምንድን ነው? ተግባራዊና ውጤታማ የሆነ የኢነርጂ ሲስተም ወይም የኢነርጂ ስርዓት ዴቨሎፕ ማድረግ ነው ወይም ማምጣት ነው ወይም ማሳደግ ነው። ስለዚህ ይሄ ዴቨሎፕ የምታደርጉት የኢነርጂ ሲስተም ምንድነው የሚያደርገው? የመሬትን ኢነርጂ ዘላቂና በተመጣጣኝ ዋጋ
እንድናገኝ ያደርገናል ማለት ነው። ስለዚህ ይሄን አስበን ነው ማለት ነው እነዚህ ካሪርስ ላይ የምንሳተፈው ማለት ነው። አሁን በቀጣይ ደግሞ ፊዚክስ ካሪርስ ኢን ቴክኖሎጂ፣ አሁን በቴክኖሎጂ ላይ ያሉ የፊዚክስ የስራ ዘርፎች ምን ይመስላሉ የሚለውን እስኪ እንመልከት። ታዲያ በዚህ ዘመን ማለትም ቀጣይነት ባለው እድገት እንዲሁም ደግሞ ፈጠራ ባለበት ዘመን በዚህ ዘመን የቴክኖሎጂ ሴክተር ወይም ዘርፍ ይዞት የመጣው ነገር ምንድን ነው? ኮንስታንት ሶርስ ኦፍ ኒው ኦፖርቹኒቲስ ቻሌንጅ ኤንድ ካሪር ፓዝ ነው። ታዲያ የማያቋርጥ የስራ ዘርፎችን እንዲሁም ደግሞ እድሎችን እንዲሁም ደግሞ የተለያዩ ቻሌንጆችን ፈተናዎችን ይዞ መጥቷል ማለት ነው። ስለዚህ የቴክኖሎጂ ሴክተር ትልቁ ሚና የሚጫወት ነው ማለት ነው፣ የስራ ዘርፎችን በመክፈት ማለት ነው። ታዲያ ለፊዚክስ ምሩቃን ማለት ነው እንግዲህ በቴክኖሎጂው ዙሪያ ማለት ነው በቴክኖሎጂ ኢንቫይሮንመንት ላይ ከተለያዩ ስፔሻሊስቶች ወይም ባለሙያዎች አዲስ ፕሮዳክት ነው አዲስ ምርት ለመስራት ብዙ አድማስ ያለው መስክ ነው ማለት ነው የቴክኖሎጂ ሴክተር። ስለዚህ የፊዚክስ ተማሪዎች ብዙ አይነት ስኮፕ አላቸው ማለት ነው በዚህ ዘርፍ ማለት ነው። ታዲያ ለጥናትና እንዲሁም ደግሞ እድገትን መሰረት ላደረጉ የተለያዩ ስራዎች በጣም ተፈላጊ የሆኑ በቅርብ የመጡ ምናሉ ፊልዶች አሉ ማለት ነው። ከተለያየ ባክግራውንድ ማንም ሰው ጆይን የሚያደርጋቸው ለምሳሌ ሮቦቲክስ አለ፣ ናኖ ሳይንስ አለ፣ እንዲሁም ደግሞ ናኖ ቴክኖሎጂ አለ። እነዚህ ዘርፎች በቅርብ ጊዜ ዴቨሎፕ የሆኑ ናቸው፣ እያደጉ የመጡ ሳይንስ ዘርፎች ናቸው ወይም ፊልዶች ናቸው። ታዲያ እነዚህ ዘርፎች ላይ የመሳተፍ እድላችሁ ከፍተኛ ነው ማለት ነው በፊዚክስ ውስጥ በምታልፉበት ጊዜ። ታዲያ የቴክኖሎጂ ካሪርስ ወይም የቴክኖሎጂ የስራ ዘርፎች ለፊዚክስ ተማሪዎች ወይም ለፊዚክስ ምሩቃን ከየት እስከ የት ነው ብትሉ፣ ለምሳሌ ከመንግስት እንዲሁም ደግሞ ፕራይቬት ሪሰርች ሴንተሮች የግል የጥናት ተቋማት ሊሆን ይችላሉ። እንዲሁም ደግሞ ትልልቅ የቴክኖሎጂ ካምፓኒዎችን ማለት ነው የፊዚክስ ግራጁዌቶችን የሚፈልጉ ተቋማት ናቸው ማለት ነው። ስለዚህ እነዚህ ተቋማት ላይ የፊዚክስ ምሩቃን ሃይሊ ዲማንድ ናቸው፣ የተፈለጉ ናቸው ማለት ነው። ሌላው ጂኦፊዚክስ ኤንድ ሜትሮሎጂ ካሪርስ እንመልከት። እነዚህ የስራ ዘርፎች ለፊዚክስ ግራጁዌቶች የሚያበረክቱት ነገር ምንድን ነው የሚለውን እስኪ እንመልከት። ታዲያ የፊዚክስ ተማሪዎች እንግዲህ ምስጋና ይገባቸዋል የሚባለው በምንድን ነው? የሳይንቲፊክ አንደርስታንዲንግ ያላቸው፣ መሬት እንዴት ፋንክሽን ታደርጋለች የሚለው ነገር የተሻለ አንደርስታንዲንግ ያላቸው እና ከዛ አንደርስታንዲንጋቸው የተነሳ ማለት ነው የኢንቫይሮንመንታል ካሪርስ ላይ በጣም ይፈለጋሉ። ስለዚህ ኢንቫይሮንመንታል ካሪርስ ብለን የምንጠራቸው እንደ ጂኦፊዚክስ እንዲሁም ደግሞ ሜትሮሎጂ ላይ ማለት ነው የፊዚክስ ግራጁዌትስ ወይም የፊዚክስ ምሩቃን እጅጉን አስፈላጊ ሆነው ታያላችሁ ማለት ነው በእነዚህ የስራ ዘርፎች ላይ ማለት ነው። ታዲያ የጂኦፊዚስቶች ማለት ነው በዋናነት ትኩረት የሚያደርጉት ተፈጥሯዊ አደጋዎችን ፕሪዲክት በማድረግ ወይም በመተንበይ ሲሆን፣ ሜትሮሎጂስቶች ደግሞ የቀን ተቀን ያለውን የዌዘር ፎርካስት ወይም የአየር ንብረት ትንበያ ላይ ነው ማለት ነው። በተጨማሪም ሜትሮሎጂስቶች ሎንግ ተርም ወይም በረጅም ጊዜ ክላይሜት ቼንጅ የሚያመጣውንም ጥናት ያደርጋሉ ማለት ነው። መልካም፣ አሁን ደግሞ ሪሰርች ሳይንቲስት ካሪርስ እንመልከት እስኪ። የሪሰርች ሳይንቲስት የስራ ሙያዎች ምንድን ናቸው? ማለትም በጥናት ላይ የምትሳተፉባቸው የሳይንስ የስራ ዘርፎች አሉ። So the main reason to study physics is to help you gain more in-depth specialized knowledge to prepare you to work effectively in a specific field. ስለዚህ አንድ ወሳኝ የሆኑ የስራ መስኮች ላይ ውጤታማ ሆናችሁ እንድትሰሩ ፊዚክስ ጥልቅ የሆነ ስፔሻላይዝድ የሆነ ወይም ልዩ የሆነ እውቀት ይሰጣችኋል ማለት ነው። ስለዚህ ይህንን እውቀት አግኝታችሁ ምን አይነት የሪሰርች ካሪየሮች አሉ ብላችሁ ብትጠይቁኝ ብዙ አይነት የሪሰርች ካሪየሮች አሉ። ለምሳሌ ፖቴንሻል ኤሪያስ ኦፍ ስፔሻላይዜሽን ብንመለከት እንደ አስትሮፊዚክስ፣ ፓርቲክል ፊዚክስ፣ ባዮቴክኖሎጂ፣ ናኖቴክኖሎጂ፣ ኤሮስፔስ ዳይናሚክስ፣ አቶሚክ ኤንድ ሌዘር ፊዚክስ፣ አትሞስፌሪክ፣ ኦሺያኒክ ኤንድ ፕላኔታሪ ፊዚክስ ኤንድ ክላይሜት ሳይንስ እጅግ በጣም ብዙ ናቸው እንዳያችኋቸው። በእነዚህ የስራ መስኮች ላይ የሪሰርች የስራ መስኮች ላይ መሳተፍ ትችላላችሁ። ስለዚህ አንደኛውን መርጣችሁ ጋር በምትመለከቱበት ጊዜ እንበልና ለምሳሌ ናኖ ቴክኖሎጂ ከረንትሊ ያሉት ቴክኖሎጂዎች የሚመረቱት ቴክኖሎጂዎች ማለት ነው ዲፔንድ የሚሆኑበት የሳይንስ ዘርፍ ነው ማለት ነው። ስለዚህ በዚህ የስራ መስክ ውስጥ ገብታችሁ በቂ የሆኑ ጥናቶችን ማጥናት ትችላላችሁ። ስለዚህ ይሄ አንድ የስራ አማራጭ መሆኑን ማየት ትችላላችሁ ማለት ነው። ስለዚህ በጥናት ላይ የምትሳተፉ ከሆነ በሪሰርች ስራ ላይ የምትሳተፉ ከሆነ እዚህ ጋር የምትመለከቷቸው
የሪሰርች ኤሪያዎች ላይ ገብታችሁ በቂ ስራዎችንም ራሱ ማግኘት ትችላላችሁ ማለት ነው። በጣም ጥሩ። ስለዚህ አሁን የፊዚክስ ሚሽን ወይም ተልእኮ ምንድን ነው ብለን በምንመለከትበት ጊዜ ሚሽን ኦፍ ፊዚክስ ኢዝ ቱ አድቫንስ ሳይንስ ኢንጂነሪንግ ኤንድ ኢኖቬሽንስ ትሩአውት ዘ ወርልድ ፎር ዘ ቤኔፊት ኦፍ ኦል ዘ ሰርቪንግ ሶሳይቲ። ስለዚህ ለሁሉም ማህበረሰብ በሚሆን መንገድ እንዲያገለግል ሆኖ ሳይንስን፣ ኢንጂነሪንግ እንዲሁም ደግሞ ኢኖቬሽን ፈጠራን በማበረታታት ወይም በማሳደግ ከፍተኛ የሆነ አስተዋጽኦ አለው። ስለዚህ የፊዚክስ ተልእኮ በዋናነት እነዚህ የሳይንስ ዘርፎችን ምን ማለት ነው አድቫንስ ማድረግ ማበልጸግ ነው ማለት ነው። ስለሆነም በዚህ ቪዲዮ ታዲያ የፊዚክስ ተልእኮዎች ወይም ሚሽን በተጨማሪም ደግሞ ከፊዚክስ ጋር የተገናኙ የስራ አማራጮች ምን እንደሆኑ በሚገባ ተመልክተናል ማለት ነው። ስለሆነም በቀጣይ በሌላ ቪዲዮ እንገናኛለን። እስከዚያው ደህና ሁኑ። ቻው ቻው።